አሁን ቀጥለን ተመልካቾች አቶ መላኩ የሚባለው የምክክር ኮሚሽኑ ሰውዬ መላኩ ከየት እንደመጣ አይታወቅም። የደርግ ሰው ይመስለኛል። ዝም ብዬ ደርግ ነው የሚመስለው። ይሄ ወታደር ባህሪ ነው ያለው። ዝም ብሎ ዲክታተርሺፕ ይታይበታል። ማንንም መውቀስ እንደሚችል ማንንም መምታት እንደሚችል አቅም ጌታቸው እንዴት አድርጎ ወጥሮ ሲያብጠለጥለው እንደነበረ ሚኒስትር መሆኑ እንኳን ረስቶታል። የጠቅላይ ሚኒስትሩ አማካሪ መሆኑ እንኳን ረስቶታል። ለምን ይታወቃል? እነዚህ አይዲፒ ነው የሚሏቸው። የትግራይ አይዲፒ ነው ብሎ ነው የሚጠሯቸው እነዚህ እና በጣም ነው የሚጠሏቸው። ትላንት ሸዊት ቢተው እዚህ ኢንተርቪው ያደረኩት ነበር። ሸዊት ቢተው ከአዲስ አበባ አፋር ሐራባሪት ብለው ሄደው ከተመለሱት ውስጥ ነው ነገረን። በጣም የሚገራርሙ ፋክቶች ነገረን እዛ ላይ እና ከሌሎችም ስንሰማ ተአምር ነው። ማየትም አይፈልጉም፣ ሊያዩዋቸው አይፈልጉም። እንዴት እንደሚሰድቧቸው እቺ ኬሪያ ምን ብሎ እንደሚሏት ኬሪያ የሰማሁት ከሌላ ሰው የሰማሁት ብርሃኑ ጁላ ከጻድቃን በስተቀር ሌሎች ነገታቸው እንዴት አድርጎ ምን አድርጎ እንደሚጠላቸው እንዴት አድርጎ እንደሚንቃቸው። ጻድቃንም 6 ጊዜ ይመጣል፣ 5 ጊዜ ይከለከላል፣ 1 ጊዜ ይፈቀድለታል። በጣም እንዴት አድርጎ እንደሚያንገላቷቸው። እነዚህ ደግሞ የምክክር ኮሚሽኑ መቀለ ያለ ያው እኔ ግለሰብ ወክዬ ነው እኔ ስምረት ወክዬ አይደለም የመጣው ነው ያለው አሉ። እዛ አልሰማውም በደም ግን እዛው ተገኝቷል። የምክክር ኮሚሽኑ አዲስ አበባ ተካሄደ የተባለ ጨዋታ ማለት ነው። ዴድ ኦን አራይቫል ብለናል። ዴድ ኦን አራይቫል ነው። ከመጀመሪያ ሲጀምር የሞተ ነው። ከፈለግ ገንዘብ ስለሆነ በጣም ብዙ ገንዘብ የፈሰሰበት ነው። ብሉት ጠጡት ነው፣ ሌላ ነገር የለም። እና ጌታቸውን አስፈራራው። እዚህ መጥቶ አስተያየት እንደዚህ እንዴት ተሰጠናለ? እኛ እኮ እንዴት አዲስ አበባ ይደረጋል? የትግራይ ምክክር እንዴት አዲስ አበባ ይደረጋል ብሎ ነው መሰለኝ የጠየቀው። እንዴት እንደዚህ ብለህ ጠይቀናለ? we came to you 2 ዓመት እኮ የትግራይ ስታስተዳድር እኮ መተን ተመላለሰናል እኮ ደብዳቤ ብንጽፍ ብንጠይቅ እሺ አትል እምቢ አትል ታንገላታ ነበር እኮ። አሁን ነው እንደዚህ መጥተህ ኮምፕሌንት ብታደርገው አለው። ዘረጠጡት አይገልጸው ማለት መዘርጠጥ እንደዚህ የምሬን ስሙት። አቶ ጌታቸው ያን ጥያቄ ሲያነሱ እኔ በጣም ነው የገረመኝ። while he was in power ያንን ማድረግ የሚያስችል ስልጣን ባላቸው ጊዜ አላደረጉትም። ግርም ብሎኛል። አቶ ጌታቸው ረዳ እንደውም ቢኖሩ ጥሩ ነበር። እዛ ከተሾሙበት ጊዜ ጀምሮ ወጥውተናል ያለ መታከት። አስተዳዳሪ ናቸው። in so many words በግልጽ አለ አይደለ ለጻፍነው እንኳን ደብዳቤ ግልጽ የሆነ የደብዳቤ ምላሽ አላገኘንም። ይሄ ሊሰመርበት ይገባል። አቶ ጌታቸው ያን ጥያቄ ሲያነሱ እኔ በጣም ነው የገረመኝ። while he was in power ያንን ማድረግ የሚያስችል ስልጣን ባላቸው ጊዜ እና ይሄን ማድረግ አልቻልክም፣ አልጋበዝከንም፣ እኛን አልረዳህንም። አሁን መተህ ኮምፕሌን እኔ ግለሰብ ወክዬ ነው እኔ ራሴ ነኝ እንጂ ብጽግናን ወክዬ አይደለም የመጣሁት ብሎ እዛውን ተሳያረጋቸው ነው። ያው ከትግራይ ያለው ሂስ ስላወቀው ነው። ምንም መተዛዘቢያ ነው። ትግራይ ህዝብ ትግራይ ተወያየች ነው የሚባለው እንጂ አዲስ አበባ ተወያየች አይባልም። እኛ ተናግረናል እኮ እዚህ ሚዲያ ላይ። ማን ነግረው ነው ይመስለዋል? አሁን እኛ ለመቃወም የተፈጠርን ይመስለዋል እንዴ? ለመቃወም እንኳን አይደለም የተፈጠርነው እኮ we are human beings እኮ we appreciate when we see something that can be appreciated። አፕሪሼት ማይደረግ ስህተት የተሰራ ጎበዝ በርታ ያን አንሄድም አናደርገውም። ለገንዘብ ለቡሌ ተብሎ አይካሄድም። ድህነት ነው። አሁን ብዙዎቹ ኤክስፕሎይት ያደረገው ፌደራል መንግስት ትግራይን ኤክስፕሎይት እያደረጋት ያለው በድህነቷ ነው። ክራይሲስ በጦርነት ምክንያት ስራ ያጣም ወጣት ክራይሲስ ውስጥ የገባ ከቤት ንብረቱ የተፈናቀለ ባንኩ ምናምን የተዘረፈ የተበላ ስራ የሌለው ፋብሪካው የተቃጠለበት ማስ በየችግሩ ባለሀብትም ፋብሪካ እንትን አደርግልሃለሁ ከልማት ባንክ አበድርሃለሁ እንካ በዚህ ግባ አንተ አክቲቪስት ነህ ስንት ፎሎወር አለ 10 ሺህ በቃ ቲክቶክ ላይ ስራ ፌስቡክ ላይ ስራ ነው የሚባል። አብይ ምን አይነት ፕሮጀክት አለው ኢትዮጵያ ምድር ላይ ብትል ለኮምፓሪዝን ለምሳሌ አዲስ አበባ ዩኒቨርሲቲ አሁን የማይፈቀድለት ኮምፓሪዝን እንውሰድ። በኢህአዴግ ጊዜ ጂቲፒ 1 ጂቲፒ 2 የሚባል ኮምፓሪዝን ልማት ነበር። በብልጽግና ዘመን ምንድን ነው የኢህአዴግ ፕሮጀክቶች? መንገድ ግንባታ፣ ኤሌክትሪፊኬሽን፣ ቴሌኮም ኤክስፓንሽን፣ የዩኒቨርሲቲ ግንባታ፣ ባቡር ሀዲድ፣ ግልገል ግቤ 1 2 3 ምናምን የሚባል በጣም ብዙ ነገር ስንቱ የግብርና ምናምንም ተወት። የአብይ የልማት ፕሮጀክቶች ምንድን ናቸው? ፌስቡክ፣ ቲክቶክ፣ ዩቲዩብ፣ አክቲቪስት፣ ይሄ
ፋርሴቡላ ነው በሙሉ ጎፍታኮ ይላል በአፋን ኦሮሞ ጎፍታ ብያ ጎፍታ ኦሮሞ ይላል አብይን ጎፍታ ኦሮሞ ይሉታል አብይ ራሱ ኦሮሞ ነኝ አይላችሁም አይልም እኮ ጎፍታ ኦሮሞ የምትሉት ነገ ጧት ደግሞ አሁን ጎፍታ ኦሮሞ እያለ ሲጽፍ የነበረ ፋርሴቡላ ነገ ጧት መረው ሲመጣ ጎፍታ ኦሮሞ ይለዋል መረውን ደግሞ ፋርሴቡላ ህይወቱ እንደዚህ ነው ለከርስች ለሆዱ የሚኖር ለዛ ነው ተጋሩንም አዲስ አበባ ወስዶ ትግራይ ከትግራይ ጋር ትግራይ እንደዚህ በቃ አዲስ አበባ ተቀምጦ ይሄን ሚዲያ የሚወስኳል አዲስ አበባ ተቀምጦ እኛ እንደዚህ አይነት አይደለም እኛ ያ ጊዜ አልፈነዋል ተመስገን ነው አልፈነዋል ምናልባትም ዊነቨር ነው እዛ በእነሱ በዛ ብንሆን የነሱ አይነት እጣ ፈንታ ይደርስብን ነበር ቀድመን ነው እኛ ያለፍነው ያ ነገር አልፈነዋል ለሆድ ለምናምን የሚነገር በፍጹም በዛ ህይወት ውስጥ ያለን ትውልድ አይደለም አሁን በዚህ ያለው ኢንክሉዲንግ ይሄ ሚዲያ እንደዛ ባይሆን ኖርማ 10,000 ወይ 5,000 ፎሎወር አለኝ እኔ መሳደብ እችላለሁ እኮ ያጁንታ ያትፔልፍ ምግበይ እንደዚህ ብዬ መሳደብ እችላለሁ ብዬ ማንም ያው የጌታቸው አይነት ቋንቋ መጠቀም የሚችል ዝም ብሎ ይወረደ 90 ኪሎ ሜትር ሆኖ እኮ ነው የሚዋጋው ወርቅ እኮ ይዘርፋል እኮ ምናምን የሚል አንድ ቆመቀር ኋላ ቀር የዛ የአድዋ ቡድን እያለ መሳደብ ቀላል ነበር ወርቅ አንጥፎ ነበር የሚቀበለን እኛ እዚህ ይሄ ሚዲያ ወርቅ አንጥፎ ለዛም ትግራይ ሆነን ከጋሞ ገፋ ለመጣ እኮ ትግራይ ይረብሽልኛል ብሎ አዲስ አበባ አይደለም የሚያስቀምጠው ከጋሞ መጥቶ እኛ ለዛም ትግራይ ሆነን ትግራዋይ ሆኖ ትግራይን ተጽዕኖ ፈጥሮ ትግራይን መመጥበጥ የሚችል በወርቅ ነው አንጥፎ የሚቀበለን ነው ማለት ትላንት ቫይራል የሆነ አንድ ፎቶ አለ ቪዲዮን አላሳያችሁ ከዛ በኋላም የተረከቡት ይሄ ልጅ አላሳያችሁ ቪዲዮን አላሳያችሁ የሀገራው የእንትኑ ምክክሩ ነው የጉርሻ አካላት ናቸው ባለድርሻ ነን አለ ግን የጉርሻ አካል ነው የትግራይ ባለድርሻ አካል አይደለም ጉርሻ ይሄን አፕሪሺየት የሚያደርግ ትውልድ ትላንት ትግራዋይ ሆኖ በዚህ ልጅ አላፈረ የለም የምሬን በጣም አዘንኩ ነኝ አዘም ደብረጽዮን ምን ሆነ ነው እኛ 3 ቀን ሙሉ ስካይላይት ጧት ማታ ቀን ራት እንደዚህ እየተሳተፍ እንደዚህ ይሄ ምግብ ነው የሚያቀርብልን እኮ የብልጽግና መንግስት ይላል በትግርኛ አንተ እኮ እቺን ማረጋ ቆሎ ዳቦ ቂጣ ነው በርምታቀርብልን እኮ እነዚህ እኮ ተመልከቱ ብልጽግና የሚያቀርብልን ተመልከቱ ስካይላይት ተመልከቱ ካሜራውን ዞር አድርጎ ብሎ እንዳለ ብላ ጠጣውን ለስላሳውንም ቁርጡንም ስጋውንም ያሳያል ዛሬ እንት ነው ያሳያል ይሄም ያገራው ምክክር የገባበት ምክንያት ጉርሻ ፈልጎ ማለት ነው ይሄ ልጅ ወዶ አይደለም በእንጀራው የወሰድከው በቃ ተማሉ ነው አንተም የሆነ ታንታላይዚንግ የሆነ ነገር አግኝቶ ነው የሚያጎመጅ ነገር አግኝቶ ነው ቆሎ ከማገኝ እንደዚህ አይነት መብላት ከቻልኩ ምንድነው እየተዋየው ያለው አይደለም ያው 3 ቀን የተዋየበት ስለ ምግብ ነው ያየው እንዴት አንተ ቆሎ ያቀረብኩልኝ ከዚህ ከብልጽግና ለምን አትማርም ይሏል ትግራይ ደሃ ነች ጌቾን እኮ ቀልባው ሚኒስትር አድርጋው ቪአይፒ ሆና በቢዝነስ ክላስ ያበረረች ስንት ቦዲጋርድ አድርጋ ስንት ስታኖር የነበረች ሆነች ትግራይ እኮ ቲፒኤልኤፍ ደህና በነበረችበት ጊዜ አሁን የለም ሁሉም ቆራጦ ዝም በይ ሰላት ነው እንዴ እኔማ እንጀራ ካለው ጋር የሚሄደው ብሎ ሁሉ ወደ እንጀራ ያለበት ይሄው ይሄ ደግሞ የደረቀ እንጀራ ነው ይሄ የሚሞት ነው የሚቆይ አይደለም ነው የምናገረው ይሄ እንጀራ ለታየ ደንዳ አልሆነም ለጀዋር አልሆነም ይሄ ለለማ መገርሳ አልሆነም ይሄ ለበቀለ ገርባ አልሆነም ይሄ ለገዱ አንዳርጋቸው አልሆነም ይሄ አብይ አሁን በተጋሩ ነው የሚያግዙኝ ተጋሩ ብቻ ይጀቀረው ሲል ምንድነው ምክንያት ይበል እስቲ ተጋሩ ለምንድነው ተጋሩ ብቻ ተመልሰው ትላንት የቀጥቅጫቸው ደብደብያቸው በተው የኔ አፍቃሪ ሆኑት ብለ ታስብ ይሆናል አይደለም የተሸነፉ በስነልቦና የተሸነፉ በጥቅማጥም የተገዙ ከዝም ብሎ ነጥሮ ይወጡ ናቸው እነዚህ ከህዝብ ይወጡ ናቸው ዋጋ ያላቸው ትግራይ ቢቆዩም ዋጋ ያላቸው እነዚህ ለሆድ ነው ቆሎ በልቶ የታገለ ነው ትግራይ ቆሎ በልቶ የታገለ ውሃ ብቻ ከባራ ክልል ውሃ ብቻ አማራ እና ማማስጡ ውሃ ስጡኝ እያለ ዳቦ የደረቀ ዳቦ ከትግራይ ተጋግሮ እየመጣለት ነው ደብረ ብርሃን እየቀጠቀጠ የመጣው እንደዚህ ምግብ ስላቀረብክለት አሁን እነዚህ ምን የምግብ አድናቂ አደራሾች ሰብስበ አገራዊ ምክክር እኮ አደረኩኝ አትልም ከዛ ቀጥሎ ተመልካቾች ወደ ሲሪየስ ጉዳይ ይሄ አሳዛኝ ብዙ ተጋሩ አዝነው ነው በጣም እኔ ማዘንኩ የምር አዘንኩ ምንድነው እንደዚህ ድረስ የደረስነው ተጋሩ ግን ምናየ እኔም አሞኝ ነበር በጣም ነው ያመንኩ ልጁ ደግሞ
ደግሞ በሽተኛ ነው ወይ ስላችሁ ኧረ በሽተኛ አይደለም አሉኝ። አንድ ሰው ጠይቄ ነው ኧረ በሽተኛ አይደለም አለ ጤነኛ ነው። ከባድ ነው የምሬን። እና ወደ ፑሻፕ እንዴት አብይ አማራ ክልል እየተቀጠቀጠ ነው። አብይ ቪዲዮ እናሳየው ፎቶ እናሳየው ለዛሬ እየተቀጠቀጠ ነው። ግን ምህረት የሌለሽ ቅጥቀጣ ሞት አካባቢ ብትሉት የ25ኛ ክፍለ ጦር የሚባለው የማህበረ ደገን ሶፊያን አህመድ 70 ምናምንኛ ኮር የሚባለው የሱ 25ኛ የምትባል ኦልሞስት ጠፍታለች። አንድ ሶስተኛ ሻለቃ ምናምን የምትባለዋ ሞት አካባቢ ጠፍታለች፣ ተበልታለች። ይሄን ያውቃሉ። ይሄን ያወቀ በየቦታው ውጊያ ላይ ነው ያለው አማራ ክልል። በየቦታው ሰውየው ሲጨንቀው ወዴት ነው የሚሄደው? ወደ ፑሻፕ ነው የሚሄደው። ተመልከት። ልብሴን ማዘለኝ አሳያቸዋለሁ። ፑሻፕ የሀገር መሪ ይሄ ነው። የሀገር መሪ 1 2 3 4 5 6 ፑሻፕ ነው። የሀገር መሪ ነው። ኢትዮጵያ እዚህ ላይ ነው የወደቀችው። ችግር የለውም። ነቃ 5 ኢትዮጵያ መሪ ይሄ ነው። አማራ ክልልስ እንዳለ ነው። ይሄ አማራ ክልል ነው። የዛሬ ነው ካላያችሁ ብዬ ነው። ዛሬ ኮማንዶ 7 ወር የተመረቁት 7 ወር የሰለጠኑ ኮማንዶች ናቸው። አሰለጠንኩኝ ያሉ የአማራ ፋኖ ብሔራዊ ንቅናቄ ይሄን አሰለጠንኩ ብሎ ዛሬ ይፋ ሲያደርግ ነበር። ተመልካቾች በተረፈ ያው ሰውየው ፑሽአፕ ላይ ነው ያለው እንዳልኳችሁ። ይሄን ይሄ አሁን ምንድነው እየሆነ ያለ ነው? ስለዚህ ጉዳይ ነግራችኋለሁ ተመልካቾች። ወደ እንትን አካባቢ እየሆነ ያለው ወደ ምንድነው ጦርነት ይቆም የትዕይንተ ህዝብ የቅድም ነው ወቅታዊ ጉዳይ ሳንድለው እንትን ሳይቀየር ነው ተመልካቾች። ይቅርታ በዚህ አጋጣሚ አማራ ክልል በጣም ብዙ አካባቢ በጣም ብዙ ስልጠና እያካሄደ ነው አሉ። ከፋኖ ኃይሎች እያስመረቀ ነው አሉ። ወደ ሰውየው እንደዚህ አይነት ስልጠና እንደዚህ አይነት ራሱን ዘና ለማድረግ የሚሄደው ጭንቀት ነው። ያቃል አማራ ክልል በየቀኑ ይመጣለት ሪፖርት አለ። ሰራዊቱ ዲፌክት እያደረገ ነው፣ ከድቶ እየሄደ ነው። በጣም የከዳ የጠፋ ምናምን ሰራዊት እየተባለ የሚመዘገቡ ተአምር ነው ከግንባሮች የሚመጣው። በየቦታው ደግሞ አሁን ውጥረት ላይ ነው ያለው። ምን እንደምታውቁት ከትግራይ ጋር አካባቢ ያለው ውጥረት የሚታወቅ ክሊር ነው። አሁን ደግሞ በቤንሻንጉል ጉሙዝ ደግሞ ሌላ ጦርነት ግንባር ሌላ የራሱ የሆነች ግንባር እየተፈጠረ ነው። በሌላ በኩል አማራ ክልል ደግሞ ትላንት የነበረው ሰልፍ ከትላንት ወዲያ ማለት የነበረው ሰልፍ አይታችሁታል። የተቃውሞ ድምፅ ያሰሙ አካባቢዎች አብይ በድሮን እንደበደበ ሰማን። አማራ ክልል ላይ ያላችሁ መረጃውን ኮሜንት ብታደርጉልን ጥሩ ነው። አማራ ክልል ላይመለስ እንደተነሳ አርሶ አደሩ ተነሳ ማለት አማራ ክልል ተነሳ ማለት ነው። ኢሊት ተነሳ አይደለም፣ ኢሊት ነው። አርሶ አደሩ ተነሳ ማለት የመጨረሻ ደረጃ ላይ ደርሷል ማለት ነው። ሆ ብሎ የወጣው የአማራ ህዝብ አስገድደው ናውጣ ተብሎ ፋኖ አስገድዶት ያስወጣው አይደለም፣ በራሱ ኢኒሼቲቭ የወጣ ነው። ድምጹም የነበረው ሞራል የነበረው ስፕሪት ማየት ይችላል። ብልጽግና እንዴት አድርጎ እንደበረገደ በርግጎ እንደ በጎች የበረገጉ በጎች እንዴት እንደሚደነግጡ ታውቃላችሁ። ብልጽግና እንደዛ ነው የሆነው። አዲስ አበባ የነበረው ለገጣፉ አካባቢ የነበረው ድጋፍ አይደለም አብይ ያየው፣ እሱ ነው የነበረው። ምን ተቃውሞ ከየት የመጣ ነው ያለው። እነ አገኘው ተሻገር እነ ተመስገን ጥሩነህ በቃ ባዶ እንደሆኑ አሳይቷቸዋል። እና አሁንም እንዳሳዩዋችሁ የ7 ወር ስልጠና ኮማንዶች የአፋብን ኃይሎች ምረቃ ዛሬ መጠነ ሰፊ ሞራል ትልቅ ሞራል ሰጥቷል የተባለ አማራ ክልል ያለው አንዳንድ ነገሮች። ሌላ ቱ ዘ ኦፖዚት ደግሞ አማራ ክልል ቅስቀሳ ዛሬ ተጀምሯል። የምርጫ ቅስቀሳ አፋብን የሰጠው ማስጠንቀቂያ ተሰሚነት አላገኘም ማለት ነው። ሰሚ አላገኘም እና አብይን ለማንገስ የአብይ አንጋሾች ፖለቲካ ፓርቲዎች ምረጡን ቅስቀሳ ምናምን እያሉ መኪና እንትን እያደረጉ እየተንቀሳቀሱ ታይቷል። አብዛኞቹ ይቋረጣሉ። እነዚህ ቅስቀሳ ወደ ምርጫ አይሄድም። ትንሽ ገፋ አድርገን የኢትዮጵያ ምርጫ ቦርድ ኮሚሽን የሚሰጠን ገንዘብ ትንሽ በላ አድርገን እንውጣ እንሽሽ ነው እንጂ አይቀጥልም። ግን ድምጾች እየተሰሙ ነው ተመልካቾች። የሚገርም ነው። ቅንጅታችን ትብብራችን በመላ ሀገሪቱ በሚያደርገው የምርጫ ቅስቀሳና
የምርጫ ሂደት ውስጥ ለመሳተፍ ባለን ቁርጠኛ አቋም የምርጫ ቅስቀሳ ለማድረግ ዛሬ በይፋ መጀመሩን ለተከበረው የሀገራችን ሕዝብ ለመግለጽ ዛሬ እዚህ ቦታ ላይ ተገኝተናል። የትብብር ለኢትዮጵያ አንድነት ለኢትዮጵያ በዛሬው ዕለት በይፋ የምርጫ ቅስቀሳ ጀምሯል። ከዚህ ጋር በይፋ ምርጫ ቅስቀሳ ተጀምሯል ምናምን እያሉ እንደዚህ ያደርጋሉ፣ ያስተዋውቃሉ። እነዚህ ከዚህ በተያያዘ ምርጫ ቦርድ ደግሞ ማስታወቂያ ለቋል። መረጃዎች አሳጥሬ ለማሳየት ያክል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም አራዘመ ብሎ ዛሬ ይፋ አድርጓል። አራዝም ያለው ለምን መስላችኋል? ምዝገባ የለም፣ የሚመዘገብ የለም። አንድ ወዳጅ አዲስ አበባ ሲነግረኝ የሚመዘገቡት የቤት ሰራተኞች ምናምን ነው ሄደው ወረፋስ ወዴት ነች ሲባል ተመዝግቤ ለምንታ እንትና እኮ ተመዝግባለች እኮ ነው የሚሉት የቤት ሰራተኞች። ሌላው ምንም አታመጣም፣ ምንም አንተ የምትቀልበኝ ነገር የለም፣ የሚጎለኝ የለም፣ መቼም ፓስፖርቴን አትቀማኝ፣ ኢትዮጵያዊነትን አትቀማኝም ብሎ በፍጹም መሄድ አይፈልግም፣ አይሄድም። እና ስሰማ በየቀበሌ ጭምር ቅስቀሳ አለ፣ የምታውቁት ነው። አስገዳጅ ነው። ደሞዝ አታገኝም፣ ደሞዝ አትከፈልም። የቀበሌ አካባቢ የሚሰጡ አንዳንድ መሰረታዊ የሚባሉ አገልግሎቶች አታገኝም ምናምን እያሉ መሰረታዊ የምርጫ መርሆችን እየጣሱ በራሱ ጊዜ ማለት ነው። በነገራችን ላይ የምናጠናቅረው መረጃ አለን፣ ከኢንሳ ያገኘን መረጃ አለን። ዛሬ አይደለም የምንለቀው። ምርጫን በተመለከተ ከኢንሳ በጣም ኮንፊደንሻል የሚባል ዶክመንት አግኝተናል። በጣም የሚገርም ነው እና ለመተንተንም እውቀት ስለሚያስፈልገው ትንሽ 2 ቀን ምናምን ስጡ እንመጣበታለን። ጠንከር ያለ ነው። አብይ የሚሄድበት ምን ያህል አገሪቷን እየተጫወተባት እንዳለ ምርጫና ኢንሳ አያይዘን የምናሳያችሁ አንድ መረጃ ይኖረናል። ይሄን ካን በኋላ ተመልካቾች የአብይ ስለ ምርጫ ያው ጦርነት ችግር የለውም፣ ኢትዮ ኤርትራ ላይ እኮ ጦርነት ላይ ያለ እኮ ምርጫ አካሂደዋል እኮ ኢህአዴግ ይላል። አሁን እሱ የሚያነጻጽረው ከኢህአዴግ ጋር ነው። ኢህአዴግ እኮ ድርጅት ነበር እኮ። ኢህአዴግ እኮ ጦርነት ከውጭ ኃይል ከኤርትራ ጋር ነበር ያኔ ሲዋጋ የነበረ፣ ከኤርትራ ጋር ነው። ከኤርትራ ጋር የሚዋጋ የሀገር ውስጥ ምንም ችግር አልነበረበትም። በትግራይ ጦርነት አልነበረ፣ አፋር አማጽያን ነበር፣ አማራ ክልል የሆነ አማጽያን ኦሮሚያ ምናምን በፍጹም አልነበረም። የውጭ ነበር፣ ክሊር ነበር እንትኑ ማለት ነው። ይሄ እንደዛ ነው የሚያየው። ከትግራይ ጋር ያለበት ችግር ትግራይ ስለ ምርጫ ይናገራል። የኢትዮጵያ ምርጫ ቦርድ ወይ ምናምን ትግራይ የሚባል ሰምታችሁ ታውቃላችሁ? ይሄ ማንም ትግራዋይ በኮንፊደንስ መስማት ያለበት ነው። ስፕሪት ውስጥ በደንብ አድርጎ እኔ ኢንተርናላይዝ አደርገዋለሁ። ምርጫ ምናምን ስትል የነበረች የሰፈር መደዴ የትግራይ ጉዳይ ምርጫ አንድ ሚዲያ ላይ አይተሰማም። ኢትዮጵያ ቴሌቪዥን ያወራ አያወራም፣ ፋና ያወራል አያወራም፣ አብይ ያወራል አያወራም፣ ሜላት ወርቅ የምትባለው ታወራም። አይደረግም ብለናቸዋል። መጀመሪያው ነው አታስቡት ብለናቸው። ለምን አታደርግም? አሁን አገራዊ ምክክር ትግራይ አታደርጉም ብለናቸዋል። ለምን አላረክም? አሁን ዊቶልድ መጀመሪያው ነው፣ ለጉራ አይደለም። ሀም ብሎ ነበር ስነግራቸው ነበር። አታደርጉትም ነው። ምርጫ ሆነ አብይ ለምርጫ ያደርጋል አንናገርም። አረጋለሁ እያለ እሱ ግን አረጋለሁ እያለ ስለሆነ ይሄ ስለ የምርጫ ጉዳይ የተናገራት ነገር ነበረች። አንድ ወሳኝ ነች። ወሳኝ ስለ የምርጫ ነገር የተናገራት ነው። ለማንኛውም ስለዚህ ጉዳይ ልንገራችሁ። መጀመሪያ ስለዚህ ጉዳይ ልንገራችሁ። ስለ ምርጫ ከመናገራቸው አለ ግን ስለ ኤሌክሽን አለች። ስለ ኤሌክሽን መጀመሪያ ሰውዬው ስለ ኤሌክሽን የተናገራት አለች። መጀመሪያ ይሄ ዳታ በጣም ወሳኝ ዳታ ነው። ማለት ምንድነው ይሄ መንግስት ምንድነው እየሆነ ያለው? ኢትዮጵያ የዓለም አቀፍ ችግር እኮ ነው የገጠመን እኮ የሚሉትን አፍ ለማዘጋት ነው። አፍ ለማዘጋት ዝም ብሎ ይሄ ማለት አፍ ለማዘጋት ስንል የምር አጭበርባሪ እያጭበረበሩ ስለሆነ ነው። ኢትዮጵያ፣ ኬንያ፣ ታንዛኒያ በምን ደረጃ ላይ ነው ያሉት? ታያችኋል። እንትን ላድርግላችሁ። ይሄ በምን ደረጃ ላይ ነው ያሉት? ቀረብ አድርጌ አሁን ኢትዮጵያ 10 ቀን ሌዘር 10 ቀን የቀራት ሌዘር 10 ቀን ኢትዮጵያ ቀይ ነው፣ በሙሉ ቀይ ነው። ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ አሉ። ሳፕላይ ስታተሳቸው ሳፕላይ የነዳጅ ሳፕላይ ነው። ይሄ የነዳጅ ሳፕላይ ስታተሳቸው የኢትዮጵያ ኢመርጀንሲ ላይ ነች።
ኢመርጀንሲ ላይ ነች። የኬንያ ስቴብል ነው፣ ኖርማል ነው፣ ስቴብል ግሪን ነው ሁሉም። ሾርቴጅ የላቸው። ሾርቴጅ የኢትዮጵያ አኪዩት ነው፣ እጅግ በጣም ከባድ ማለት አኪዩት ማለት ሬሽንድ ነው። ሬሽን ነው እየተሰጠ ያለው ሬሽንድ ነው። አኪዩት በጣም ከባድ ላይ ነው እና ፕራይስ ትሬንድ ምንድን ነው? ትሪፕል እየሄደ ዋጋው ትሪፕል ሄዷል። 3 እጥፍ እየሄደ ነው። የኬንያ ስቴብል ነው፣ ለውጥ የለም። የዩጋንዳ ስላይት ኢንክሪዝ አለ፣ ትንሽ ጭማሪ አሳይቷል። የታንዛኒያ ግራጁዋል ኢንክሪዝ ነው፣ አንዳንዴ ነው እና ያው ቀስ እያለ ነው። ይሄ የሩዋንዳ ስቴብል ነው። ስትራቴጂክ እንትኑ ሪዘርቮቹ የ10 ቀን ሌዛን 10 ዴይስ ነው የኢትዮጵያ የቀራት ሌዛን 10 ዴይስ ሪዘርቭ አላት። የሌሎቹ እንደምታዩት 50 ዴይስ ፕላስ ጎል ሃይ ነው። ሃይ ፖርት ቤዝድ ይላል የታንዛኒያ። ሌሎቹ ያው እንደምታዩት ነው ሪቢልዲንግ 30 ዴይስ። የክሪቲካል መጨረሻ ላይ ኦቨርኦል ስታተሱ የኢትዮጵያ ክሪቲካል ነው። የነሱ ግን የኬንያ፣ የዩጋንዳ፣ የታንዛኒያ ስቴብል ኖርማል ነው። የኢትዮጵያ ግን ክሪቲካል ነው። ተመልካቾች የኢትዮጵያ ክሪቲካል ነው። ዋዳዚት ሚን አሁን ለምንድን ነው እነዚህ ምስራቅ አፍሪካ ናቸው ያሉት እነዚህ ምስራቅ አፍሪካ ሆኖ የኢትዮጵያ ብቻ ክሪቲካል የሆነበት ምክንያት ምንድን ነው? ከየት አምጥተው ነው? አይ እነሱ እኮ እንትን ስላላቸው እኮ ሊል ይችላል። ፖርት ስላላቸው ፖርት አይደለም። ስለ ፖርት ስለኖረ ስለሌለ አይደለም። አሁን ስለ ነዳጅ ነው የምናወራው። ፖርት ያለውም ፖርት የሌለውም እኩል ነው ነዳጅ። ለማንኛውም ይህ በእንዲህ እንዳለ ያው አብይ እንደሆነ ቆርጦ ተነስቷል። ስለ ምርጫ የግድ ነው አይቀርም ብሎን ነበር። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። 7ኛ በጣም ዲሞክራሲያዊ ይሆናል፣ ይሻላል። 6ኛ በጣም ቤስት ነበር። 6ኛ ማለት አሁን እሱ አብይ ያሸነፈበት ነው። አሸንፊያለሁ ብሎ አሁን ወንበር ላይ የተቀመጠበት ነው። የሚቀጥለው ደግሞ እመኑኝ በጣም ቤስት ነው ማደርግላችሁ እያለን ሀገሪቷ እንዳላልኳችሁ በጣም አኪዩት ነው። ነዳጅ ችግሯ 100% በቃ ምንም በቃ የለም። ከ10 ቀን በኋላ ነግራችኋለሁ። የኢትዮጵያ ኢራን ስለ ኢትዮጵያ ጉዳይ ነግራችኋለሁ። ከምስራቅ አፍሪካ አይሚን ከሳብ ሰሃራ አፍሪካ ኢትዮጵያ ነች ታርጌት ያደረገቻት ኢራን ነግራችኋለሁ። ዛሬ መረጃ አለ። ከዛ ግን የኢትዮጵያ ደስ የሚለው ነገር አለ እዚህ ላይ ብዙ ኢትዮጵያውያን የአህያ የባጃጅ የአህያ የትራንስፖርት ሚኒስትሩ መልመድ አለብን፣ ወክ ማድረግ አለበት፣ የኢትዮጵያ ሕዝብ መልመድ አለበት የተባለው ዚስ ኢዝ ኢትዮጵያ። ይሄ ከየትም ኢምፖርት የተደረገ አይደለም። ይሄ ኢትዮጵያ ነው። በቃ አብይ የሚመራት ኢትዮጵያ እቺ ነች እና ለምርጫ እየተዘጋጀች ያለችው ኢትዮጵያ እቺ ነች። እመኑ አትመኑ ኤርትራ ምርጫ አይካሄድም ብላለች ስለተባለ ይላል። ስለ ኤርትራ አሁን ከማን ጋር ነው እሉ? ኤርትራ ምርጫ አካሄደች አላካሄደች ስለ ኢትዮጵያ ምን አገባት? ኤርትራ አያገባትም። ኢትዮጵያም ስለ ኤርትራ ምርጫ አያገባትም። ኢትዮጵያም ስለ ኤርትራም ስለ ኢትዮጵያ አይደለም። ኢትዮጵያውያን ናቸው የሚያገባት። እቺ ሀገር እንዲህ ሆና ባለችበት ጊዜ ትንሽ የታጣቂ ምርጫ አታደርግም ብሎኛል ስላለ ወይ ኤርትራ ምርጫ አታደርግም ስላለች ምርጫ አይደረግ ማለት አይደለም። ኤርትራ ብላለች እንዴ? አላለችም እኮ። ያለችው ነው እንደኛ አይነት ሰው ነው። ኢትዮጵያ ምድር ላይ ያለው ኃይል ነው። በኢትዮጵያ ጉዳይ ስቴክ አለን የሚል ኃይል ነው። አዲስ አበባ ሆኖ ቁምስቅሉ እያየ ያለው የሰርቫይቫል ጉዳይ ገጥሞት ወጥቼ ገብቼ መልሳለሁ ወይ ብሎ በስጋት የሚያድረው በድሮን የሚቀጠቀጠው ህዝብ አማራ ክልል ያለው ሁኔታ ምንድን ነው? አሁን አስቻይ ሁኔታ የለም ምናምን ብሎ ወጣ እንደሚሉ እናውቃለን። አገኘሁ ተሻገር፣ ተመስገን ጥሩነህ የፋኖ ኃይሎች እኔ ሚዲያ ላይ አሁን አንናገርም ሁሉ ነገር እነሱ እስኪናገር ግን በዕለቱ አካባቢ አይደለም። ከአዲስ አበባ የማይወጡበት ጊዜ እየተቃረበ ነው። በቅርብ ጊዜ ነው። በቅርብ ጊዜ የኢትዮጵያ ነዳጅ ሁኔታ ዓለም አቀፋዊ ነው እያሉ ነው አሁን ብልጽግናዎች ሲናገሩ የነበረው። አይደለም ዋጥ አድርጉት፣ የእናንተ ችግር ነው።
ኢምፓክት የለም ማለት አይደለም። ኢምፓክት አለ፣ እውነት ነው። ለምን እነ ኬንያ ስቴብል ሆኑ? ለምን እነ ዩጋንዳ ስቴብል ሆኑ? ኢትዮጵያ ለምን እዚህ ውስጥ ደረሰች ሲባል ይሄ መመለስ አለባቸው። የቤስት የብልጽግና አካባቢ ያለው የሶሻል ሚዲያ አጠቃቀም አብይ ሼር የሚያደርግለት አጣ። አሁን ምንም በቃ እንደዚህ በእውነት ከወንድሜ እገሌ ጋር ጥሩ ግንኙነት ፈጥሬ ምናምን አሁን የአብይን ሼር ማድረግ እንደ ክራይም እየተቆጠረ ነው። ታውቃላችሁ ብልጽግና ለምሳሌ አማራ ክልል የብልጽግና ደጋፊ ነኝ ማለት ክሪሚናላይዝ ሊደረግ ይችላል። አሁን እያየሁት ነው። ከዚህ በፊት እኔ እኮ የብልጽግና ካድሬ ነኝ፣ እኔ እኮ እንደዚህ ነኝ ብሎ በኮንፊደንስ ነበር የሚናገረው። ወረዳ አካባቢ አሁን የለም። አማራ ክልል ላይ ባህር ዳር አካባቢ ብልጽግና አይሉም። ያው እነዚህ ሽፍቶቹ አንዳንድ ይሄዱ ወንድሞቻችን አሁን ያለ አማራጭ እኮ መነጋገር ብቻ ነው የሚሉ ካድሬዎች አሉ። ጠላታችን እኮ ወያኔ ነው፣ ለምንድን ነው ወያኔ አብረን አንገጥመው የሚለው በድሮ በሬ ማረስ የሚፈልጉ አሉ። አሁን ዘሜ የእናቱ ልጅ የእናቴ ልጅ ነው የምንለው። ያው ታውቁት ዘሜ ለምንድን ነው ከወያኔ ጋር የማትጣላው የሚሉ አሉ። ምሬ ወዳጆ ለምንድን ነው ከነሱ ጋር የማትጣላው? ለምንድን ነው እርስ በርስ ወደዛ ጥላቻቸው ወደዛ አድርጉት እንጂ ግጥሚያ ወደዛ አድርጉት እንጂ ብሏል። ቆቦ ሄዶ የምታውቁት ያ ሰውዬ እንዴት ተብሎ እንዲህ ባለፈው ምን ነው ምሬ ወዳጁ መቀለ ሆስፒታል ታከመ፣ ፕላኔት ሆቴል ታየ፣ መቀለ ከእንትና ጋር ታየ ስትሉ ዜና አልነበረም እንዴ? ከመቼ ጀምሮ እንደገና ይጣሉት? አለ እነዚህ ራሳችሁ አምጥታችሁ ራሳችሁ ለምንድን ነው ፕሮፓጋንዳውን የምታበላሹት? አሁን በዚህ ጊዜ በዚህ ዘመን የትና የት የህዝቦች አንድነት የህዝቦች ጥምረት የሌላ ጥምረት አላልኩም። እነሱ ራሳቸው ይናገሩ። ሌላው እኛ ግን የሚያገባ የህዝቦች ጥምረት እዚህ ድረስ ከፍ ብሎ እየዋኘ ባለበት ሰዓት አማራ ክልል ባረጀ ፕሮፓጋንዳ አማራ ቲቪ ላይ ፕሮፓጋንዳ ትነፋለ እንዴ? ዝም ብሎ የሞተ እኮ ነው እሱ። ግን ምርጥ በጣም በኢትዮጵያ ታሪክ ብዙ ሰው ሼር አደረጋት። ፕሮባብሊ እኔ አላስታውስም ይሆናል እንጂ እኔም ሼር አድርጌው ሊሆን ይችላል። አላስታውስም። አሪፍ ዘናለች። በጣም ብዙ ሰው ሼር ያደረጋት። ስንት ይታያቸዋል እዚህ ላይ? ስንት ሰው ሼር አድርጓታል? 27 ሺህ ምናምን ሼር ላይክ እና ምናምን ተመልክ 40 ሺህ ኮሜንቱ ይታያቸዋል ብዬ ነው። የነዳጅ ጉዳይ ነው። ነገ ሊጀመር ነው ያለ ጊዜ ዓለም በሙሉ ተንጫጫች። በቃ በደስታ ምን በቃ ይሄ ሰውዬ ምን አይነት የተባረከ ሰው ነው እሱ ሊመጣ ሲል አገር በሙሉ በጣም በቃ ተመለከ። ኢትዮጵያ ከነገ ጀምሮ የድፍድፍ ነዳጅ የሙከራ ምርት ትጀምራለች ሲባል በአብይ አህመድ ታሪክ 20 ምናምን ሺህ ሼር ያደረገው እንደምታዩት ነው። ይህን ሁላ ኮሜንት የተሰጠበት ነው። ሲያጭበረብር ቀላል ሰው አይደለም ማለት ነው። ሲያጭበረብር ሌላ ኢትዮጵያ ምን ያህል ለሰብአዊ መብት አያያዝ በጣም አደገኛና ወንጀለኛ ተደርጋ የታየችበት ሰሞኑ የተባበሩት መንግስታት ተቀምጦ የእስራኤልና የፍልስጤም ድምፅ ሰጥቶ ነበር። ፍልስጤም እስራኤል የምታውቁት ነው። ቱርክ እስራኤል የምታይባት ታውቁታላችሁ። ኤርዶጋን ቤንያሚን ኔታንያሁ የሚያይበት መነጽር። ደቡብ አፍሪካ ከሳታለች። በጄኖሳይድ የተከሰሰች ነች እንደ ሀገር በጋዛ ህዝብ ላይ ንጹሃን ማለት መስለስ የሆነ ያለ ይሄ ኮላተራል ዳሜጅ ነው ምናምን ተብሎ እንኳን ምክንያት የማይሰጥበት ሁን ተብሎ ህፃናት ጭምር ያሉበት እንዴት እንደወደበ ጋዛ የምታውቁት ነው። ፍልስጤም በዚህ ጊዜ ለፍልስጤም ህዝብ ድምፅ የማይሆን ፍጡር አይደለም። ይህ ከፖለቲካ ጋር የሚያያዝ አይደለም። ማንም ደግሞ ለዛም ላይ እንደ ኢትዮጵያ አይነት ድሃ ሀገር የሚሞትባት ማንም ሰው የሚገደልባት ሀገር አንድ ሰው 100 ሰው ሞቶ ዝም ብሎ በቃ ጋሞ ሄዶ ተስፋዬ በልጅጌን ሰደበው አሉ። ጋሞ ተስፋዬ በልጅጌ ያንተ ፎቶ ዝም ብለህ ትነፋረቃለህ ነው ምናምን ብሎ ሰደበው። ያንተ ፎቶ ዱባይ ሆኜ በአንተ ፎቶ ነበር የምናደደው። ዝም ብለህ ይሄድክ ለማስመሰል አዲስ ነገር ነው እንዴ ምናምን አለው። እንዴ 100 ምናምን እኮ ነው ክብር ጠቅላይ ሚኒስትር 100 ምናምን ሰው እኮ ነው የሞተበት። ታዲያ አዲስ ነገር ነው እንዴ ጋሞ በየአመቱ አይደል የሚደረመሰው አሉ። በየአመቱ የሚደረመስ ከሆነ ይሄ ኢንቫይሮንመንቱ ጥሩ አይደለም፣ ለመኖሪያ የሚፈቀድ አይደለም ተብሎ ለምን ሪሎኬት ለምን አይደረጉም? ለምን አልተደረጉም?
የፌዴራል ኢንተርቬንሽን ተጨምሮበት እርዳታ ተጨምሮበት ክልሉ እንኳን ከአቅሜ በላይ ነው ቢል የደቡብ ኢትዮጵያ ህዝብ ጋሞ ህዝብ በየአመቱ እንደ ጊቭን ተደርጎ በቃ የሚቀጥለው አመት ስንት ሰው ነው የሚሞተው ተብሎ ብቻ የሚጠብቅ 100 ምናምን ዜጎች በአንድ ሀገር የሞቱ ዝም ብለህ ታለቅሳለህ አስመሳይ ብሎ ነው የሰደበው። ተስፋዬ በልጅጌ የሰማነው ነው። በጣም ከትልቅ ሰዎች የሰማነው ዝም ምን ያለው ምን ያርግ ተስፋዬ በልጅጌ እዛ እኮ ነው ሳውላ አካባቢ ነው አይደል እንዴ? ቤተሰቡ ዘመድ አዝማዱ ናቸው እኮ ደግሞ ከዛ ላይ የተመረጠው እኮ ለማስመሰልም እኮ ማልቀስ አለበት ሰውዬው ተስፋዬ በልጅጌ። የኛ ሰው ሆነ እኮ እንደዚህ እነሱ እኮ በሱ ቤት ፓርላማ ሲታይ እኮ የጋቨርንመንት ዊፕ አይደል ለዛ በፓርላማ የመንግስት ተጠሪ አይደል እንደ ትልቅ ሰው ነው የሚታየው እኮ እንደ ተራ ኮልኮሌ አዩት እነሱ እኮ ያው ኮልኮሌ ነው ሰውዬው ግን ስክሪን ላይ መጥቶ ትግራይ ላይ ሲሳደብ አይደል የሚውለው አንዳንዴ ፓርላማ ላይ እንደ ትግራይ የሚሰድብ ቲፒኤልኤፍ የሚሰድብ እኮ የኛ ሰው ተገኘ እኮ ነው የሚባለው ትልቅ እንደዚህ አድርጎ ማለት ምህረት የለውም ነው። እና የተባበሩት መንግስታት ቮት ሲደረግ ኢትዮጵያ እኔ በእውነት ይሄ ዳታ ስታዩ ምን ይሰማቸዋል? 3 ቀይ ነው ያሉት 3 ቀይ አንደኛው ቼክ ነች ቼክ ሪፐብሊክ፣ ሁለተኛው መቄዶኒያ የምትባል ነች፣ ሶስተኛ የመጀመሪያው ቀይ ከላይ ያለችው ኢትዮጵያ ነች። የተረገመ ትውልድ ነው ይሄ። በቃ በሰብአዊነት ላይ ያነጣጠረ ጥቃት ነው። ድምጽ ሲሰጥ ኢትዮጵያ መቄዶኒያ እና ቼክ ነች የምታዩዋቸው ኖ ብለው አጌነስት መረጡ እንዳለ ሌሎቹ እዛ ያሉት የሰብአዊ መብት እንትን ላይ የሳሉ በቃ ይሄ ማድረግ አለብን ኢትዮጵያ ነው አለች። ለምን? ከእስራኤል ጋር ለምን? ጦር መሳሪያ ነው። ምንም ግንኙነት የላቸው። ጦር መሳሪያ ጉዳይ ስላላቸው ነው። በመርህ ላይ የተመረኮሰ አይደለም። ኢትዮጵያ እንደዚህ አይነት ለየት ያለ ድምጽ ስታሰማ የመጀመሪያው አይደለም። ተመልካቾች የመጀመሪያው አይደለም። በዶክተር ቴድሮስ አድሃኖም የኢትዮጵያ ፓስፖርት ይዘው የሚንቀሳቀስ ሰው ነው። ስለምንወደው ነው አንተ የምንለው ትልቅ ሰው ነው። እንደመለስም አንተ እያልን አይደል ያለፍ ነው። ያው መለስ ብቻ ሳይሆን ጌታ ኢየሱስ ክርስቶስ እሱ አንተ እያልን ምናወራ ዶክተር ቴድሮስን ሁለተኛ ምርጫ ላይ ዓለም በሙሉ እየመረጠው ኢትዮጵያ ነው አለችው። የኢትዮጵያ ፓስፖርት ይዞ የሚንቀሳቀስ ዋና አድቮኬት መሆን ያለባት አውሮፕላንም እየሰጠች ቢሆን በየቦታው ሄዶ እንዲቀሰቅስ እድል ልትከፍትለት የሚገባ ኢትዮጵያ ባገኘችው ኦፖርቹኒቲ ቴድሮስ ምረጡ ብላ መቀስቀስ ባለባት ሰዓት ነው ያለችው ኢትዮጵያ። ለምን? የትግራይ ጦርነት ነበር፣ ወያኔ ነው ቲፒኤልኤፍ ነው ብሎ ስለሚያስብ፣ ትግራዋይ ነው ብሎ ስለሚያስብ ሰዎቹ የሚያውቁት ነገር የለም እኮ። ኮሎምቢያ ስትመርጠው ኮሎምቢያ እኮ ትግራይ አማራ አያውቁም እኮ። ብራዚል ምናምን እኮ አያውቁም እኮ። እነ ብራዚል ዶክተር ቴድሮስ መቀጠል አለበት ብሎ ቮት ሲያደርጉ ኢትዮጵያ ነው ያለችው። አቤት በጣም ከባድ ነው። እኔ ለነገ አያስብም ይሄ መንግስት። ይሄ እኔ አላሸንፈውም። ዶክተር ቴድሮስ ብቃት አለው፣ ዓለም በሙሉ እየመረጠው ነው። ብጠላውም እንደ ግለሰብ ብጠላውም ባክግራውንድ ብጠላውም ግን ለዶክመንትም ስለሚቆይ ይሄ ነገር ቮት አድርጌ የስ ብዬ ላድምጥ ነበር ማለት የነበረባቸው ዲፕሎማቲክ ቢሆን። በዶክተር ቴድሮስ ለመጀመሪያ ጊዜ ሲመረጥ በኢትዮጵያ የመጀመሪያ ደብሌች ሲመረጥ ኤርትራ ቮት አድርገዋለች፣ ድምፅ ሰጥቷለች። ወያኔ መሆን ታውቃለች። ቲፒኤልኤፍ ኢህአዴግ መሆን ውጭ ጉዳይ ሚኒስትር እንደነበር የቲፒኤልኤፍ ስራ አስፈጻሚ እንደነበር ታውቃለች ኤርትራ። ግን አፍሪካ ህብረት ኢንዶርስ ያደረገው ዶክተር ቴድሮስ ችግር የለውም። ዶክተር ቴድሮስ አድሃኖም 1979 ነው ባዮሎጂ ዲፓርትመንት በአስመራ ዩኒቨርሲቲ ግራጁዌት ነው። አስመራ ያደገ ነው። አስመራ የተማረ ነው። አስመራ ዲፓርትመንት የ1979 ባች ነው በኢትዮጵያ ያውቁታል ማለት እንትን የለውም። ግን በፖለቲካ ስለሆነ ባይወዱትን ቮት አደረጉት። ለምን? ለነገ ነዋ። አንደኛ ኖ ቢሉም አያሸንፉም። አፍሪካ ህብረት እንዳለ ሁሉም ኢንዶር ስላደረገው ኤርትራ ብቻው እዛ ተቀምጣ ኖ ብትል ድምፅ አልነበራት። ግን ለታሪካቸው ቁጭ አደረጉ፣ ቮት አድርጓል እነሱ። ኢትዮጵያ ግን የገገመች ማህሌት የምትባል ዶክተር ማህሌት የምትባሏ ራሷ አሳድጎ ኒውዮርክ መታ የመጀመሪያ ስትመረጥ አጠገቡ ሆና ስታጨበጭበ ነበረች። መጨረሻ ላይ ሂጂና ኖ ብለሽ መረጭ ስትባል ጄኔቫ ሄዳ ኖ ብላ መረጠች። ምንም ማድረግ አትችልም። የእሱ አይደለም፣ የአብይ ነው። ይሄ የአብይ ጣት ነው፣ የእሱ አይደለም። እውነት ይገባናል። አብይ ስለማይፈቅድ ነው። እና ዛሬም
ብዙ ሰው የደነገጠው የሰሞኑ ይሄ ኢትዮጵያ ነው ብላ በዓለም ፊት የተወገዘች ሆነች። ለሰብአዊ መብት ጉዳይ ሁለተኛ ሰከንደሪ እንደሆነ ለኢትዮጵያ ወሳኝ ጉዳይ እንዳልሆነ አሳይታቸዋለች። ሌላ ተመልካቾች ኢራን ኢትዮጵያን በተመለከተ የሰማነው ነው። ከሰሃራ ሳብ ሰሃራ አፍሪካ በታች ከሰሃራ በታች ላሉ አፍሪካ ሀገራት በሆርሙዝ የተያዙት ያው ወሳኝ የሚባል በጣም ስትራቴጂክ የምትባል ያው መተላለፊያ እንትናቸው ባህር የተያዙት ኢትዮጵያ ብቻ ነች ያልፈቀደችው ማለፊያ የተከለከለችው። ከሳብ ሰሃራ አፍሪካ ሳብ ሰሃራ ከሰሃራ በታች ላሉ አፍሪካ ሀገራት ሁሉም እያለፉ ነው። ሁሉም ፈቅዳ እያሳለፈች ነው። ያው ፈረንሳይ ምናምን በተለያየ መንገድ የተደራደሩ አውሮፓ የራሳቸው ስራ እየሰሩ የኢትዮጵያ ብቻ ነው የተከለከለው። የኢትዮጵያ ለምንድን ነው የተከለከለው ቢባል ኢትዮጵያ ከአረብ ኤምሬት ጋር የፈጠረችው ፖለቲካ ፕሮስቲቱሽን ነው። ሄዶ ዘው ብሎ የመጥችልሃለሁ ወይ አንተ ጓደኛ ነኝ በክፉ ጊዜ መጣውል ብሎ ለማሳየት ብሎ ዱባይ የሄደ ሰውዬ ነው። በሌላ በኩል ደግሞ አሁን የሰማነው አልተረጋገጠም እንጂ ከውጭ ጉዳይ አካባቢ የሰማነው ሐጂ ኢብራሂም የኢትዮጵያ እስልምና ምክር ቤት ፕሬዝዳንት ሐጂ ኢብራሂም በሱፕሪም ሊደሩ በአያቶላ ኸማኒ ሞት ምክንያት ሀዘናቸው ገልጾ ነበር። ሄዶ ባለፈው ከማን ሀደራ የሚባለው ሚኒስትር ዴኤታ ውጭ ጉዳይ ሚኒስቴር ጋር አብረው ሄዷል። አብይ እሱ ወደ ዱባይ ይሄዳል። ሐጂ ኢብራሂምና የውጭ ጉዳይ ሚኒስትር ዴኤታው ወደ ኢራን ኤምባሲ አሾልኮ ላከ። እንደዚህ ስለዚህ ምንድነው ይሄ ድህነት ነው። በቃ አብይ እኮ ወደ ዱባይ እንደዚህ የሚሄደው እኮ ኖርማል ድህነት ነው እንጂ እየደገፈው አይደለም የሚል መንፈስ በኢራናውያን ላይ እንዲሰርጽ ነው ይሰርጻል የሚል ነው። በውስጥ አሸልኮ ልኳል እኮ ሀዘን እኮ ገልጿል እኮ በሚኒስትር ዴኤታ እኮ ኢራን ኤምባሲ መጥቶ እኮ የሀዘን ደብዳቤ ጽፎ ፈርሞ ሄዷል እኮ ሀዘን ገልጾ ሄዷል ነው የሚባለው። ውጭ ጉዳይ ሚኒስትር ዴኤታ ነው። ሐጂ ኢብራሂም መብታችን ነው ቢሉ ግን መንግስት ልኳል። ጠቅላይ ሚኒስትሩ ወደ ዱባይ፣ ሚኒስትር ዴኤታ ወደ ኤምባሲ ወደ ኢራን እንትን ለመጫወት ነው የሚፈልገው። ኢራኖች ግን ገብቷቸዋል እዚህ ውስጥ እንደዚህ ብታረግን እንደዚህ ብታለቀልቅም አለቅህም ብሎ ብቸኛ በሆርሙዝ እንትን ማለፍ የተከለከለችው ከሳብ ሰሃራ ሀገራት አንዷ የኢትዮጵያ ነች። ይሄ ከበድ የሚያደርገው እሱ። ሌላ ተመልካቾች በተለያየ ሚዲያ ማሰማቸው አርኤስኤፍ ሱዳን አካባቢ ያለው ጉዳይ ነው። አርኤስኤፍ በቤንሻንጉል ጉሙዝ አካባቢ ወደ ህዳሴ የኢትዮጵያ ህዳሴ ግድብ አካባቢ በዛ ድንበር ከባድ ውጊያ እየተካሄደ ነው። የኢትዮጵያ ሚዲያዎች እየዘገቡት አይደለም። ይሄ የሚሰሙ በአረብኛ ነው። በሱዳን ጋዜጦች በሱዳን ትሪቢዩን ምናምን ነው የሚዘገበው ነው። በህዳሴ አሁን ለየት ያለ ስትራቴጂክ የሆነ ጥቃት የፈጸመበት ነው። አርኤስኤፍ ኩምሩክ አካባቢ ሄዶ ከኩምሩክ የኢትዮጵያ ድንበር ያው እዛ ሄዶ የኢትዮጵያ ባንክ ማለት የምታውቁት ኩምሩክ የኢትዮጵያ ቅርንጫፍ አለ። የኢትዮጵያ ንግድ ባንክ ቅርንጫፍ አለው። ከኢትዮጵያ ከአሶሳ ተነስተው በድሮን ታግዘው የኢትዮጵያ መካናይዝድ ኃይል ጭምር እየመራ ነበር ያጠቃው ኩምሩክ። አንኤክስፔክትድ ነው። አንደኛ ከኢትዮጵያ በኩል ጥቃት አልጠበቀም ነበር የሱዳን መንግስት። ከኢትዮጵያ ያጠቃኛል ብሎ አላሰብና ከዛ መጥተው ተቆጣጠሩት። 20 ኪሎ ሜትር ምናምን ብዙ ወታደሮችም ገለውባቸዋል። ታንኮችም የኢትዮጵያ ድሮኖች ታንኮችም አጋይተውባቸዋል። 3 ታንክ አቃጥለውባቸዋል። ከዛ በኋላ ተቀያይሯል። በጣም ተቀያይሯል። ምናልባትም ግብጽ ተሳትፋ ነው በድሮን ይሁን በምናምንም አፈርድም ያበላቻቸው። የኢትዮጵያ ወታደርም ጭምር አፈርድም ያበላው በድሮን። የማን ድሮን? በአልቡርሃን ድሮን፣ ምናልባትም የግብጽ ድሮን ሊሆን ይችላል። ግን በሱዳን ምድር ላይ ስለነበረ ባንዳ ነው ሲቀጠቀጥ። አሁን ዛሬ ትላንትና ዛሬ በተለይ ሰፊ የሚባል ወታደራዊ ሙቭመንት አለ። ብልጽግና ከአንዳንድ ቦታ አካባቢ ኤክስፔክት ያልተደረጉ ቦታዎች ጭምር በጣም ኤክስፔክት የማይደረጉ ከሰሜን አካባቢ ወደ ትግራይ አካባቢ የነበሩ ቦታዎች ጭምር በተለይ በጣም ክሪቲካል ቦታ ላይ አሾልኮ ዛሬ አውጥቷል። ወደ አማራ ክልል ነው። ምንድነው ሲባል አማራ ክልል ሰላማዊ ሰልፍ አስደንግጦናል፣ የህዝቡ እንቅስቃሴ ስላስደነገጠን ወደዛ መውጣታችን ነው የሚሉ ሰምተናል። ቦታውን ነግራቸው የራሳቸው ፋርሴ ብላቸው ያውጡት። ግን ወሳኝ የሚባል እንቅስቃሴ እና ያልታሰበ እንቅስቃሴ እንዳደረገ ነው የሰማነው። ይሄ በእግረኛ አሁን በህዳሴ ግድብ አቅራቢያ እየተደረገ ያለው ውጊያ በእግረኛ በመካናይዝድ በድሮን የታገዘ ስለሆነ ኢምፓክቱ ከባድ ነው ብለናል። በጣም ከባድ ኢምፓክት አለው። ምናልባትም ወደ ሌላ ሪጅን አካባቢ ሊሰፋ ይችላል የሚሉ ወገኖች አሉ።
ሱዳን አካባቢ ያገኘነው መረጃ ነው።